የኢትዮጵያ ብሔራዊ ቲያትር ብለን ተስፋዬ ገብረሃና ካልን የአዲስ አበባ ቲያትርና ባህል አዳራሽ ወይም ማዘጋጃ በሚባልበት ደግሞ የምንጠቅሰው ታሜን ነው። አዎ ታሜም እጅግ አድርገን እናመሰግናለን። በቲያትሮች፣ በፊልሞቹ፣ በቴሌቪዥን ድራማ የሆነ ሲሪየስ የሆነ ሰውዬ ዲያሎግ ሳይፈጅ ባይኑ ብቻ ልክ የሚያስገባልን ሰው ከፈለገ እሱን ጥሩት ነው የሚባለው። በቁጥጥር ስር ታደርግልናለህ ከነ ግርማ ሞገስ ከነ ድምፅ የራስህን ስራዎች ያቀረብክባቸውን ጊዜያት ያነሳቸው ሐሳቦች የሰጠህን መልካም ጊዜዎች ሁሉ እጅግ አድርገን እናመሰግናለን። እሺ አብዛኞቻችሁ ጓደኛሞች ናችሁ። ከስራው ውጪ የቀረጻ ጊዜ እንዴት ነበረ? አንዳንዴ ለስራው እስከሚያስቸግር ድረስ አትቆጣው ነገር ብዙ ነገር ያውቃል። ብዙ ጊዜ የሚቆጣ እሱ ሊሆን ይችላል። እንዲህ አይነት ነገሮች አሉ። ብቻ እዚህም ባህር ዳርም ነበሩ ቀረጻዎች። ስትገናኙ ያሉት ነገሮች እንዴት ናቸው? አመሰግናለሁ አሌክስ። በመጀመሪያ እንዲህ መገናኘታችን በራሱ በጣም ደስ የሚል ነውና እንኳን ተገናኘን፣ አንተም እንኳን አገናኘህን እንዳለህ አባይን ለአባይነህ ነበር። ያውም ካስታወስክ ዝናሽ የምትጫወተው ገጸ ባህሪ ላይ ስትፈልግ እዛ ጣና ገብታ ስትፈልግ ፕሮጀክቱ የሚለው አባይን ለአባይነህ ነው። ከተቀረጸ በኋላ ነው ሰማያዊ ፈረስ የወሰንከው አይደል ሰርሽ? እና እዛ ላይ አባይን ለአባይነህ የሚለው ፕሮጀክት ነው ይዛ የምትሮጠው ያለችው የሚደረስባት ቦታ ላይ። ከዚያ ጀምሮ ያለን ነገር ምንድን ነው የነበረን ነገር ስራ ላይ ስንገናኝ አሁንም አይደለም ሰራዊት ፍቅሬ፣ አሁንም እኔ በቀደም የጨረስነው ፊልም 23 ዓመቱ ነው ዳይሬክተሬ። አሁንም እድሜው አይደለም ስራ ነው። ስንወጣ እኔና ሰራዊት ፍቅሬ ጓደኛሞች ነን። እዛ ቦታ ላይ ግን ዳይሬክተር ሆኖ ሲቀመጥ ወሬም የለም ኮሽም የለም። ደግሞም አሁን እንደምታየውም አይደለም ስንወጣ እንደሚቀልደው አይደለም። ከት ካለ በኋላ ሊፈተል ይችላል ብዙ ነገር የነበረው ነገር ግን በቃ አክሽን ካለ በኋላ ሌላ ሰራዊት ፍቅሬ ነው። ስለዚህ ስንጨርስ ነው ጓደኝነታችንን የምንቀጥለው እንጂ ይሄ እንደ ቀርበታችን የለም መዝረክረክ አልነበረም። ስራውን ግን አቅልሎታል። ስራውን አቅልሎታል ማለት መከባበራችን ሁሉም ጋር ነው። እኔ የማየው አክሽን ካለ በኋላ የሚቀጥልም ያወራ ሰው እኔ አላጋጠመንም። ያው ምልህ በሙያውም ያኔም ቢሆን እንግዲህ አሁን አንድ ታሰላ የለ ከዚህ ላይ ቀንሰው መታ አድርገው እስቲ ያኔም ደህና ነን እኮ እድሜ እግዚአብሔር ይመስገን። ኧረ በደምብ ለዚህም ነው የተመረጣችሁትን ለዚህ ከፍ ስላለ። ስለዚህ የነበረው የዳይሬክተርና የተዋናይ ግንኙነት ነው። ስንወጣ ሰርሽ ብሎ ሊቀጥል ይችላል ከዛው ጋር እንጂ አሪፍ ጊዜ ነበር። በጣም አሪፍ ጊዜ ነበር። ተሰብስባችሁ ስትታዩ ብቻ አሁን የመጀመሪያው ሲን ሲጀምር ኪያ ፊት ለፊት ሆኖ ሰብስቧችሁ የቢሮው ግሬሱ የእያንዳንዳችሁ ሲሪየስ የመሆን ጉዳይ በቃ እንዳንነቃነቅ ነው የሚያደርገው። በጣም አመራረጡ ካስቲንጉ በጣም እድለኛ ነበረ። ፊልሙ በጣም ደስ ይላል። ስክሪፕት ሙሉውን የሰጠ መጀመሪያ የሆነ ጊዜ ላይ ካስት ያደረጉና ሀሳቡን ነግረው ይሰረቅብኛል የሚል ነገር ነበር። መተማመኑ ነበር አሌክስ። መተማመኑ በእርግጠኝነት ታምሩ ከነ ጉድፌ አያስወጣኝም የሚል መተማመኑ ነበር። እኔም አስከሬኑን አንብብልኝ ብዬ ስሰጠው ሰርሽ በደንብ አድርጎ ኮሜንት ያደርገኛል ብዬ ነው የምሰጠው የነበረው። እንኳንስ ይሰርቀኛል አይደለም እሱኛው እሱ ሀሳብ መች ጠፋው። ይሄን ሰማያዊ ፈረስን ያፈለቀ ሰውዬ ምን ሌላ ከኔ ስክሪፕት ምን አስወሰደው? በቃ እንደዚህ አይነቱ ነገር ነበር። ገብቷል። መተማመኑ ስክሪፕት መሰጣጣቱና ግን አለመወሻሸቱ ነበር። ይሄ በውሸት ፓፓ ብሎ አጨብጭቦ መሸኛኘት የለም። አካፋ ዶማ ተባብለን ይኖር። እንደዛ ነው ትልልቅ ስራዎች የሚለውም ለዚህ አይመስለኝም። ይሄ መቀጠል አለበት ብለን እናስባለን። ሽመልስ በቀለ እንግዲህ የኢትዮጵያን ፊልም ስናነሳ አንተ አስተዋወቅከው ማለት የፊልም ተመልካች በፀሐይም በዝናብም በበረዶም ተሰለፈ ማለት ነው። አምባሳደር አሰልፈው ፍልውሃ ነው ዞሮ የሚመጣው እና እዛ ላይ ያንተ ሚና አለበት። አንድ ጊዜ የሆነ የባንክ በዓል ሲከበር የባንኩን ካፒታል ለመግለጽ ባንኩ ያለው ካፒታል 100 ብር
ቢቀጣጠል የምድርን ወገብ 2 ጊዜ ይሁን 3 4 ይዞረዋል ሲል ምንድነው ነገሩ? ብዙ ጊዜ መድረክ ስመራ ማን ሊመጣ ይችላል፣ ስም ሊለወጥ ይችላል፣ የተባሉት እንግዳ ሊቀሩ ይችሉ ይሆናል፣ እንዴት ጀምረን እንጨርሰዋለን የሚለው ነው እንጂ በዛ ልክ የምትዘጋጀው ነገር በጣም ሞያውን እንዴት እንደምታከብረው የተለየ እንደሚያደርግ ይሄንን ለመግለጽ ይሄ ፕሮግራም ስለፈቀደልኝ እጅግ በጣም ደስተኛ ነኝ። በጣም አመሰግናለሁ፣ አከብራለሁ። ከሰርሽ ጋር በጣም እንደ ቅርበታችሁ የቴሌቪዥን ሾው ጀምራችሁ ነበረ አይደለም? ግራና ቀኝ ብዙ ነገሮችን አብራችሁ ሰርታችኋል። እንደውም ከሰራ ነው ይልቅ ያልጀመር ነው ይቆጨኛል ይባል የለም። አሁን ደግሞ የቴሌቪዥን ሾው እንዳለ ሆኖ የራስህ አደረች አራዳ ቆንጆ ፕሮግራም ለዛውን የያዘ የበፊቶቹን ፎርማት የሚያስታውሰን ስራ እየሰራህልን ስለሆነ አሁንም አመሰግናለሁ ሽሜ። አሁን ልጅቱ የት ናት? መቼም እማርሰው ከጠፋች በኋላ ዝናሽ ከጠፋች በኋላ ወደ እንትና ወደ እስክንድር ጠጋ ካለች በኋላ የሚበጠበጥበት ላይ እያንዳንዳችሁ ትወና ደስ ይላል። ለመሆኑ አሁን የት ናት? አብያታ እዛ ውስጥ የነበረ ስሜት አንድ ያጋራል እስቲ። እሺ እኔም እንደቀሩት ባልንጀሮቼ በጣም አመሰግናለሁ። እንኳን ለዚህ ዘመን አደረሰን በማለትም መልካም ምኞቴን ለመግለጽ ፈልጋለሁ። ሰማያዊ ፈረስንና የዚህ አገራችን ላይ ያለ የድርቅን እና ከዛ የአባይን ነገር ስታስተያየው የ20 ዓመት ሴግመንት አለው። የ77ቱ ድርቅ የሚባለው አለ። በጣም ከባድ ጊዜ ኢትዮጵያውያን ያሳለፍንበት በ77 ላይ ልክ በ20 ዓመቱ 97 ዓመተ ምህረት ላይ ታህሳስ 12 ቀን 97 ዓመተ ምህረት ማክሰኞ ቀን ሂልተን ሆቴል ሰማያዊ ፈረስ ተመረቀ። በ20 ዓመቱ 2017 ላይ ጫፉ ላይ ደግሞ ግድቡ ሊመረቅ ነው። እነዚህ ተመረቀ ወይም ማለት ትችላለህ። ኤኒዌይ ወደዛኛው ስንመጣ ሰርሽ ስክሪፕቱን ከሰጠኝ በኋላ መጀመሪያ ላይ ያደረኩት ነገር ምንድነው? ወደ እንትኑ ልመጣልህ ፈልጌ ነው። ስክሪፕቱን ሰጠኝ። እኔ እንደዚህ አይነት ነገሮች እፈራለሁ። ብዙ ጊዜ ታክሲ ላይ ያን ጊዜ መኪና ስላልነበረ ታክሲ ላይ ብዙ ጊዜ ረስተው ልትወርድ ትችላለህ እና ከሰርሽ ቢሮ ቦሌ መድኃኔዓለም ወጥቼ በቀጥታ በኮንትራት ታክሲ እቤቴ ነው የሄድኩት እና እቤት አስቀምጬው ወደ ሌላ ስራዬ ሄድኩኝ። በጣም ነው የምትፈራ። ረስተን እናውቃለን ብዙ ነገሮች። በኋላ ማታ ስገባ ጭልጥ አደረኩት፣ አየሁት። እንትን ነው በቃ ፊልሙን ታየዋለህ። በዛ ላይ ከሰርሽ ጋራ ከዛ በፊትም ኢትዮጵያ ቴሌቪዥን በማስታወቂያም ስለምንተዋወቅ የሰርሽ ስክሪፕቶች በጣም ነው የሚመቹኝ። በቃ የሆነ ሊገልጽ የፈለገው ነገር ብቻ በደንብ ይገባኛል። ያ ከሆነ በኋላ ያው አስተያየት ከተሰጣጠን በኋላ የሆነ ጊዜ ወደ ቤቴ ልሄድ ስል ከኢትዮጵያ ሆቴል ጋ ነው ታክሲ የሚይዘው። የኔ ወደ ምስራቁ አካባቢ ነው፣ ወደ ሲኤምሲ ነው የሚሄደው እና እዛ ከመሄዴ በፊት ሺህ ሰለሞን ሱፐር ማርኬት የሚባል አለ። ተስፋዬ ገብረሃና ሙሉ ሰማያዊ ሙሉ ልብስ ለብሶ ሰማያዊ ባይንደር ይዞ እንዲቀጥ ብሎ ቆሟል ሊከፍል። እዚህ ውስጥ ካሉት ውስጥ በዚህ በአክቲንግ በእንደዚህ ዘግይቼ ነው የመጣሁት እና የነሱ አድናቂ ነኝ። በፊት ጊዜ ያው መጀመሪያ ያለው እነሱ የሚሰሩትን ምናምን ያለው ይሄ ግልጽ ነገር በለውጥ አለን ግን እንደዚህ ከሆነ ሰው ጋር ነው የምሰራው ማለት ነው። እንትን ካራክተር ነው የሚመስለው ራሱ የሚያስታውሰው አይመስለኝም። ቀጥ ብሎ ቆሟል። ሰላምተኞች ነን ምናምን እሱ ከፍሎ ሄደ። እኔም የምገዛውን ነገር ይዤ ሄድኩ። አትተዋወቁም ነበር? አይ ሰላምታ አለ። ከዛ በላይ ግን ብዙ እንትን አለ። ከዛ ቤት ገብቻ አሁን ከነዚህ ሰዎች ጋር ነው እንግዲህ ያለው ውድድር የሚል ነገር ነው የነበረው። ከዛ በኋላ ግን ያው ንባቡ ላይ እንዳልኩ ነው ብዙ ነገር የሚያግዝ ነገር አለው። ካራክተሮቹ ገጸ ባህሪያቱን ለመገንዘብ አናላይዝ ለማድረግ ብዙ የሚረዳ ነገሮች አሉት። ግን ከዛ በኋላ ያው እየተባለ ሲሄድ ሳናቀው የሆነ ደረጃ ላይ ደርሷል። የመጀመሪያ ቀን የኔ መኪና ዘግይቶ ነው የመጣው። ያ ተስፍሽ ያወራው
17 አዳራሽ ነው መጀመሪያ ያለው መኪኖቹ የሚገቡት ሜርሴዲስ አለ BMW አለ ምናምን አለ የኪሮስም አለ ራቫ በኋላ ላይ የኔ ኒሳን ነው ምናምን ነው የመጣው መጨረሻ ላይ ነው የመጣው ያው ሲገቡ ታያለ ደግነቱ እነሱ ቀድሞኝ ነገሩን ለኩሰውታል ጀምረውታል አይ ከዛ በኋላ ቀላል ነው ይሁን ከዛ በኋላ ያው እንዳየኸው እንግዲህ ብዙ ነገሮች አሳልፈን ብዙ ቀረጻዎች ነበሩ በጣም ያልከሸፉ ስራዎች ናቸው የተሰሩት አብዛኞቹ የአሌክስን ጥያቄ እንዳትረሳ አሁን የት ነች የሚለውን ነገር ነው እሱ የምትዘጋጃቸው ዝግጅቶች በጣም እሱ አለ የያዛችሁት ሽጉጥ ሙሸበክ ከመሰላችሁ ብሉት ብሏል የያዛችሁት ሽጉጥ ሙሸበክ ከመሰላችሁ ብሉት ብሎ ቅድም ኪያ እንዳለው ብዙ ጊዜ የኮሜዲ ሐሳቦች ይስቡታል ሰርሽን እዚህም ውስጥ እንዴት እንደገቡ እናያቸዋለን ከዛ በፊት ግን አንድ ቪዲዮ አይተን እንመለስ ትልቁን የሚሌኒየም ግድብ ግንባታ በማስጀመር የቆየውን ማነቆ ስንሰብር የምናስተላልፈው መልእክት ሌሎቹ ግድቦቻችን ሁሉ ከዚህ ያነሱ ናቸውና በመብታችን ሙሉ በሙሉ ተጠቃሚ ለመሆን ፍላጎቱ ብቻ ሳይሆን አቅሙም እንዳለው The construction will not be stopped for a second. في النهاية أنا بقول لكم تاني وبقول للأشقاء في أثيوبيا بلاش إن إحنا نصل لمرحلة إنك أنت تمس نقطة مية من مصر. It's a very dangerous situation because Egypt is not going to be able to live that way. And they'll end up blowing up the dam. And I said it and I say it loud and clear. They'll blow up that dam. There is a technical solution for a technical problem. Ethiopia's Grand Renaissance Dam is under construction 24/7. The $4+ billion dam is expected to have a reservoir which will hold about 74 billion cubic meters of water. 60% በጨለማ የሚሰቃየውን ህዝብ አምፖል አይቶ የማያውቁ እናቶች በጀርባቸው እንጨት ተሸክመው ኢነርጂ ለማምረት የሚጥሩ እናቶችን ጉልበት ለመከላከልና አሁን ካለንበት ደህንነት ለመገላገል ብቻ ያለመ ፍላጎት እንጨርሰዋለን እስከምንጨርስ ድረስ ደግሞ ፕሮጀክቱ የበለጠ ጥቅም በሚሰጠን ስራ ላይ እየተሰራ ነው የምታዩ ለመላው የኢትዮጵያ ህዝብ እንኳን ተባበር እንኳን ጨከን እንኳን አብረን ቆም እንኳን ለሀገራችን ክብርና እድገት የሚገባው መስዋዕትነት ከፈል የአባይ ወንዝን ወደ ዝናብነት ቀይረን በፈለግነው የሀገራችን ክልል ማዝነብ መቻላችንን ሲረዱ ለዝንጀሮነታችን መገለጫ ጅራት ፍለጋ ጀርባችንን ያልዳበሱንን ያህል አንቱ ብለው የሚያከብሩን ይመስለኛል።